ሰላም እንዴት ናችሁ? ዛሬ የምናየው ዘ ሩል ኦፍ መልቲፕሊኬሽን ኦፍ ፕሮባቢሊቲ ነው። መጨረሻ ላይ ኤክሰርሳይዝ 8.23 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት አክቲቪቲ ያለ ኤግዛምፕል አለ፣ እሱን ሰርተን ወደ ኤክሰርሳይዝ እንሄዳለን ማለት ነው። እዚህ ጋር ከዚህ በፊት ሩል ኦፍ አዲሽን ኦፍ ፕሮባቢሊቲን አይተን ነበር። አሁን ደግሞ ሁለተኛው ሩል ኦፍ መልቲፕሊኬሽን ኦፍ ፕሮባቢሊቲ ነው የምናየው ማለት ነው። ሩል ኦፍ መልቲፕሊኬሽን ሁለት ታይፕ ኦፍ ፕሮባቢሊቲ ላይ ዲፔንድ ይሆናል። ኢንዲፔንደንት እና ዲፔንደንት ኢቨንት ላይ ሲሆን የተለያየ ሩል ነው ያለው ማለት ነው። ስለዚህ እነዚህም ለማስታወስ ያክል ከዚህ በፊት ካየናቸው ውስጥ ዲፔንደንት እና ኢንዲፔንደንት እንዴት ነው የምንለያቸው? ኢንዲፔንደንት ማለት የሁለት ኢቨንት ይኖራል ወይ ደግሞ ከዛ በላይ ኢቨንቶች ቢኖሩ አንደኛው ኢቨንት አንደኛው ላይ ዲፔንድ የሚሆን ከሆነ ዲፔንደንት ኢቨንት ይባላል። ኢንዲፔንደንት ኢቨንት ደግሞ አንደኛው ኢቨንት እንዲከሰት ሌላኛው ኢቨንት እንዲከሰት የመጀመሪያው ወይ ሌላኛው ኢቨንት አስተዋጽኦ ከሌለው ኢንዲፔንደንት ኢቨንት እንላለን። ለምሳሌ ምንድነው ዳይስ ሩል ስናደርግ የመጀመሪያው ኢቨንት ለምሳሌ ኢቨንት 1 ኦድ ነምበር የማግኘት ፕሮባቢሊቲያችን እዚህ ጋር ቢኖር አንደኛው ኢቨንት፣ ሁለተኛው ኢቨንት ደግሞ ኦድ ነምበር ይሄኛው ኢቨን ነምበር የማግኘት ፕሮባቢሊቲያችን ስንት ነው? እዚህ ጋር ኢቨን ነምበርስ የማግኘት ይሄኛው ኦድ ማለት ነው። ኢቨንት 1 ኦድ ነምበር የማግኘት ፕሮባቢሊቲያችን፣ ኢቨንት 2 ደግሞ ኢቨን ነምበር የማግኘት ፕሮባቢሊቲ ስንት ነው? ይሄ ፕሮባቢሊቲያችን ነው። ኢቨን ነምበር የምንላቸው ኦድ ነምበር የምንላቸው 1 2 እና ሁለት ኦድ አይደለችም። ኦድ የምንላቸው ዳይስ ሩል ስናደርግ 1 3 እና 5 ናቸው ማለት ነው። ኢቨን ነምበር የምንላቸው ደግሞ ያው ከ1 እስከ 6 ውስጥ ነው ዳይስ ቁጥር ያለው። ስለዚህ 2 4 እና 6 ማለት ነው። አሁን ይሄ ፕሮባቢሊቲው ምን ያህል ነው? የኢቨንት 1 ፕሮባቢሊቲ ኦፍ ኢቨንት 1 እዚህ ጋር ነምበር ኦፍ ኢቨንት 1 ስንት ሆነ? 3 ሆነ። ነምበር ኦፍ ኢቨንት 2 ደግሞ 3 ነው። ስለዚህ ፕሮባቢሊቲያቸውን ፕሮባቢሊቲ ኦፍ ኢቨንት 1 ምንድነው የሚሆነው? ፕሮባቢሊቲ ኦፍ ኢቨንት 1 3/6 ነው። ፕሮባቢሊቲ ኦፍ ኢቨንት 2 3/6 ነው። እዚህ ጋር ስናይ 1/2 እኩል ናቸው ማለት ሲምፕሊፋይ ለ3 ስናደርጋቸው። አሁን እዚህ ጋር ኢቨንት 1 ለኢቨንት 2 ለመከሰት ምንም አይነት አስተዋጽኦ የለውም። ኦከር እንዲያደርግ ምንም አይነት አስተዋጽኦ የለውም። ኢቨንት 1 ሳንሰራ ኢቨንት 2 መስራት እንችላለን ማለት ነው። ምክንያቱም ኢቨንት 1 ከተከሰተ በኋላ ሳምፕል ስፔሱ ላይ ምንም አይነት ለውጥ አይመጣም። ነገር ግን ለምሳሌ ያው ኢንዲፔንደንት ነው ማለት ነው። ሌላ ግን ለምሳሌ እንትን ቢኖር ኮሮጆ ውስጥ ወይ ደግሞ ቦርሳ ውስጥ የተለያየ ከለር ያላቸው ለምሳሌ ይሄ ቦርሳ ቢሆን እዚህ ውስጥ 6 ሬድ እና 4 ደግሞ ብሉ ኳሶች ቢኖሩ ከዚህ ውስጥ ኢቨንት 1 ለምሳሌ ኢቨንት 1 ሁለት ኳስ ማውጣት ከዚህ ውስጥ አሁን ሁለት ኳስ የማውጣት እድል ቢሰጠን የመጀመሪያው ኢቨንት 1 ሁለቱም እዚህ ጋር ሁለቱንም ብሉ የመሆን ፕሮባቢሊቲያቸው ምን ያህል ነው? ሁለቱም ብሉ የመሆን ፕሮባቢሊቲያቸው ሁለቴ ብናወጣ ማለት ነው። ኳስ ሁለት ጊዜ ድሮው እንድናደርግ ቢፈቀድልን እና ሁለቱም ብሉ የመሆን ፕሮባቢሊቲያቸው ምን ያህል ነው ብንባል፣ ለምሳሌ ኢቨንት የመጀመሪያው በትራይ ስናደርግ ምንድነው የምናገኘው? የመጀመሪያው ላይ
ለምሳሌ አንድ ኳስ ነው የምናወጣው ግን ሁለቴ ነው የምናወጣው። ስለዚህ የመጀመሪያ ኤክስፐሪመንታችን ላይ ስናወጣ ማለት ነው ስንት ነው የሚኖረን? ፕሮባቢሊቲያችን እዚህ ጋር 10 ኳሶች ነው ያለው። ከ10ሩ ስንት ብሉ የማግኘት ፕሮባቢሊቲ ያለን? 4 ስንተኛ ነው? 4 10ኛ አድላለን ማለት ነው። ኢቨንት 2 ላይ እዚህ ጋር አሁን ምን አደረግን? ለምሳሌ ብሉ አግኝተን ከሆነ አውጥተን እናስቀምጠዋለን አይደል? ስንት ኳስ ይቀረናል? አንድ ኳስ አወጣን ማለት ነው። ስንት ኳስ ይቀረናል? እዚህ ጋር ለምሳሌ ቀይ ብሉን አግኝቼ ከሆነ እድላችን አሁን 3 ኳስ ነው የሚቀረን ማለት ነው። ብሉ ኢቨንት ዋን ላይ ብሉ ኳስ አግኝቼ ከሆነ አውጥቼ ቁጭ ነው ማድረገው። ሌላም ኳስ አግኝቼ ከሆነ አውጥቼ ቁጭ ነው ማድረገው ማለት ነው። ስለዚህ እዚህ ጋር አሁን እዚህ ጋር ብሉ ኳስ አግኝቼ ከሆነ ኢቨንት ዋን ላይ ይሄ ኢቨንት 2 ምን ይሆናል ማለት ነው? 3/9 ነው። አንድ ኳስ ቀነስን ማለት ነው። ስለዚህ ኢቨንት 2 አሁን ኢቨንት ዋን ላይ ዲፔንድ ሆነ ማለት ነው። እዚህ ጋር ሌላ ቀይ ኳስ አግኝተን ከሆነ ደግሞ ስንት ነው የሚሆነው? ፕሮባቢሊቲው ቀይ ኳስ ካገኘን ያው አንድ ብሉ እንደነበረ ነው ማለት። ስለዚህ 4/, ግን ቀይዋን አውጥተን ቁጭ እናደርጋለን። 9 ነው። 9 ኳስ ነው የሚቀረን ማለት ነው። ቀይ የምናገኝ ሰማያዊ እናገኝ ማለት ነው። ለአንድ ኳስ እንቀንሳለን ማለት ነው። በዚህ መልኩ ዲፔንደንት ነው ማለት ነው። ኢቨንት 2 ላይ ኢቨንት 1 ላይ ዲፔንድ ሆኗል ማለት ነው። ምክንያቱም ያገኘን ኳስ ይቀንሳል ማለት ነው። ዲፔንድ ሆኗል። እዛ ጋር ቀይ ካገኘን ብሉ ካገኘን እያለን ኢቨንት የምንሰራው ማለት ነው። ይሄ ዲፔንደንት እና ኢንዲፔንደንት በዚህ መልኩ ማየት ትችላላችሁ። እዚህ ጋር አክቲቪቲ 8.12 አንደኛ ጥያቄ now do you have about rule of addition ፕሮባቢሊቲ ላይ እናይ እንደነበረው ምን አይተናል? አዲሽን ላይ ኦር ነው የምንጠቀመው ማለት ነው። አዲሽን ስንል ኦር ወይ ደግሞ ዩኒየን ማለት ነው። ምን ብለናል? ፕሮባቢሊቲ ኦፍ ኢቨንት 1 ኦር ኢቨንት 2 ስንባል አሁን ይሄኛው ዲፔንድ የሚሆነው ሁለት ነገር ላይ ነው። ምን ካለውና የጋራ ካላቸውና ከሌላቸው የሚለው ላይ ማለት ነው። ስለዚህ ይሄ ማለት ምን ይሆናል? ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ነው የሚሆነው። ምን ከሌላቸው? የጋራ ከሌላቸው ነው ይሄ ፎርሙላ የሚጠቅም። ይሄ የጋራ ከሌላቸው ማለት ኢንተርሴክሽን ከሌላቸው ማለት ነው። ኢቨንት 1 እና ኢቨንት 2 ሌላኛውስ የጋራ ካላቸው ደግሞ ምን ይሆናል? ፕሮባቢሊቲ ኦፍ ኢቨንት 1 ኦር ወይም ደግሞ ዩኒየን ማለት ትችላላችሁ። ኢቨንት 2 እዚህ ጋር ኦር ወይ ኢቨንት 2 ኢንተርቼንጅብሊ መጠቀም ትችላላችሁ። ፕሮባቢሊቲ ኦፍ ኢቨንት 1 ፕላስ ፕሮባቢሊቲ ኦፍ ኢቨንት 2 ይሄ ምን ከሌላቸው? የጋራ ከሌላቸው ነው። የጋራ ካላቸው እዚህ ጋር ምን እንቀንሳለን? ኢንተርሴክሽኑን እንቀንሳለን። ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ፕሮባቢሊቲ ኦፍ ኢቨንት 2 ይሆናል ማለት ነው። ይሄን እናውቃለን የሚለውን እዚህ ጋር በዚህ መልኩ መመለስ ትችላላችሁ። consider 2 event 1 in the event 2 discuss what condition will be applied the rule p probability of event 1 in the probability of event 2 is equal to probability of ይሄ ኤንድ ከሆነ ደግሞ እዚህ ጋር ምንድነው ኢንተርሴክሽን የምንጠቀመው ማለት ነው። ስለዚህ probability of in the event probability of event 1 in the event 2 is equal to probability of event 1 intersection event 2 ጋር እኩል ነው። is equal to ፎርሙላው ምን ይሆናል? probability of event 1 times probability of event 2 and probability of event 1 intersection probability of event 2 is equal to probability of event 1 times probability of event 2 dependent to event 1 ነው። እዚህ ጋር ኤንድ ሲሆን ማለት ነው። ኤንድ ሲሆን ያው ኢንተርሴክሽን ነው። ኦር ከሆነ ደግሞ አዲሽን ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1
ኤንድ ኢንተርሴክሽን ወይም ደግሞ ኤንድ ኢቨንት 2 ይሄ ማለት ከማን ጋር እኩል ነው? ፕሮባቢሊቲ ኦፍ ኢቨንት 1 ታይምስ ፕሮባቢሊቲ ኦፍ እዚህ ጋር ታይምስ ነው ፕሮባቢሊቲ ኦፍ ኢቨንት 2 ነው ማለት ነው። ይሄ ምን ከሌለው ነው እርስ በርሳቸው ዲፔንድ የሚያሆኑት ነው። ኢንዲፔንደንት ከሆነ እንጠቀማለን። ኢንዲፔንደንት ከሆነ ምን እዚች ጋር ምን እንቀንሳለን? እዚች እቺኛዋ ፕሮባቢሊቲ 2 ማለት ነው። ፕሮባቢሊቲ ኦፍ ኢቨንት 2 ማለት ዲፔንድ ትሆናለች ነው ኢቨንት ዋለ እዚህ ጋር እቺ ማካፈል ሳይሆን ዲፔንድ መሆኗን እና መቀነስ እዚች ጋር ያለችው ኢቨንት 2 ማለት ነው ኢቨንት ዋለ ዲፔንድ መሆኗን ለማሳየት ነች። ኢንዲፔንደንት ከሆነ እንደዚህ ቀጥታ ማባዛት ትችላለህ ማለት ነው። ዲፔንደንት ከሆነ ግን ምንድነው የምናደርገው ማለት ነው? ፕሮባቢሊቲ ኦፍ ኢቨንት 1 and ኢቨንት 2 is equal to ምን ይሆናል? ፕሮባቢሊቲ ኦፍ ኢቨንት 1 times probability of event 2 depend on event 1 እዚህ ጋር ዲፔንድ መሆኑን ለማሳወቅ ነች ኦቨር የምናደርገው እንጂ ማካፈል አይደለም ማለት ነው። ስለዚህ ይህን አክቲቪቲ በዚህ መልኩ ማየት ትችላላችሁ። እዚህ ጋር the multiplication rule can be used to find the probability of 2 or more events in sequence. It is based on the concept of dependence or independence or dependence of event discussed in learn ማለት ነው። multiplication ማለት ነው ኢቨንት ታይፕ ላይ ኢንዲፔንደንት እና ዲፔንደንት ኢቨንት ላይ ማለት ነው። let us take the brief revision of independent and dependent event. When occurrence of the first event does not affect the occurrence of the second event in such way that the probability is not changed, the event are called independent event. ስለዚህ አንደኛው ኢቨንት መከሰት ሌላኛው ኢቨንት ለመከሰት ምንም አይነት አስተዋጽኦ ከሌለው ይሄ ኢንዲፔንደንት ኢቨንት እንለዋለን ማለት ነው። ኢንዲፔንደንት ኢቨር whereas the occurrence of the first event affects the occurrence of the second event in such way that the probability changed, the event are called dependent event. ቀደም ከፖልሳ ውስጥ የመጀመሪያው ኢቨንት እና የሁለተኛው ኢቨንት እርስ በርሱ አፌክት ይደራረጋል። አንደኛው የሁለተኛው ኢቨንት የመጀመሪያው ኢቨንት ላይ ዲፔንድ ይሆናል። አንዷ ኳስ ስትቀነስና ሳትቀነስ ስትቀር ማለት ነው። ስለዚህ ይሄንን በዚህ መልኩ መረዳት አለባችሁ ማለት ነው። ለምሳሌ ኤጃክ ኮንቴን ፎር ብላክ ኤንድ 3 ዋይት ቦል እዚህ ጋር የሆነ ኮሮጆ አለ። እዛ ኮሮጆ ውስጥ 4 ጥቁር ኳስና 3 ደግሞ ነጭ ኳስ አለ። you draw 2 balls one after the other with replacement. ይሄ ሪፕሌስመንት ነው። ሪፕሌስመንት ስንል ምንድነው? ያገኘነውን ኳስ መልሰን እናስገባዋለን ማለት ነው። ከዛ በኋላ ሁለት ኳስ ከሆነ እየፈለግን ያለነው ሁለቱን እኛ የምንፈልጋቸው ኳስ ካገኘን በኋላ ነው የምናቆመው ማለት ነው። ስለዚህ እዚህ ኮሮጆ ውስጥ 4 ጥቁር ኳስና 3 ደግሞ ነጭ ኳስ አለ ማለት ነው። you draw 2 balls one after the other. ሁለት ኳስ ነው የምናወጣው። ሁለቱንም ግን በአንዴ ሳይሆን በየተራ ነው። መጀመሪያ አንድ ኳስ አውጥተን ሁለተኛ እንደግማለን ማለት ነው። ሁለቴ ነው አውጣው። find the probability that the first ball is black and the second ball also black ማለት ነው። አሁን እዚህ ጋር ሪፕሌስመንት ብሎናል። ሪፕሌስ እናደርጋለን። እዚህ ጋር ቅድም እንዳሳየኋችሁ እዚህ ጋር ለምሳሌ ምንና ምን ያለ የተባለው 4 ብላክ ኳስ እና ሁለቱ ደግሞ ነጭ ናቸው። ነጭ ኳስ 3 ኳሶች ደግሞ ምንድናቸው? ነጭ ናቸው። 3ቱ ነጭ ናቸው ማለት ነው። እዚህ ጋር ብላክ ሁለት ተከታታይ ሁለቴም ስናወጣ ሁለቱም ምን የሚሆንበትን ብላክ የሚሆንበትን ፕሮባቢሊቲ ነው የፈለግነው ማለት ነው። ስንት ኳስ ነው ያለን? ቶታሊ ሳምፕል ነምበሩ ሳምፕል ስፔሳችን ስንት ነው?
7 ነው። number of sample space is equal to ስንት ነው? 7 ኳስ ነው ያለን ጠቅላላ። so probability of የመጀመሪያው አሁን ሁለት ኢቨንት ነው ያለን። የመጀመሪያው ትራይል አለ፣ ሁለተኛው ትራይል አለ። ስለዚህ probability of event 1 ብለናል number of event 1 over number of sample space ወይ ደግሞ number of total outcome ማለት ነው። ስለዚህ number of event 1 እዚህ ጋር ብላክ የምናገኝበት ነው። ስለዚህ ጥቁር ኳስ የምናገኝበት probability ስንት ነው? 4 ኳስ ነው አለ 4 over 10 ይሆናል ማለት ነው። ሶሪ 4 over 7 ኳስ ነው ጠቅላላ total number of sample space total number of outcome 7 ነው 4 over 7 ማለት probability of event 2 ደግሞ ይሄኛውም 4/7ኛ ነው የሚሆነው። ለምንድነው እዚህ ጋር ያልቀነሰው ሁሉም እዚህ ጋር ሪፕሌስ እናደርጋለን። የመጀመሪያው ለምሳሌ ብላክ አገኘን ብለን እናስብ። የመጀመሪያው ፕሮባቢሊቲያችን ላይ አውተን ማግኘታችን ምን እናደርገዋለን? ኖትድ እናደርገውና ኳሱን መልሰን እናስገባለን ማለት ነው። አሁንም ሁለተኛውን እንፈልጋለን። ሁለተኛውን ብላክ ማለት ነው። ለምሳሌ ቀይም ካገኘን ነጭም ካገኘን መልሰን እናስገባዋለን። ሪፕሌስመንት የምትለው ቃል እዚህ ጋር ምን ታደርገዋለች? በጣም ይሄ ዲፔንደንት እንዳይሆን ታደርገዋለች ማለት ነው። አሁን ኢንዲፔንደንት ግን ያገኘነውን ውጪ የምናስቀምጥ ቦርሳ ውስጥ መልሰን የምናስገባ ከሆነ ምን ይሆናል ማለት ነው? ኢንዲፔንደንት ነው የሚሆነው ማለት ነው። ያገኘነውን ግን እያወጣን ቁጭ የምናደርግ ከሆነ ፕሮባቢሊቲው ሁለተኛ ሶስተኛ እየሞከርን ስንሄድ ምን እያለ እየቀነሰልን ይሄዳል። ስለዚህ ኳሶቹ እየቀነሱ ይሄዳሉ ማለት ነው። ስለዚህ ይሄኛውን በቃ ይሄ ነው ፕሮባቢሊቲው ማለት ነው። ከዛ በኋላ probability of event 1 and እዚህ ጋር probability of event 1 and event 2 is equal to 4 over 7 times 4 over 7 ይሆናል ማለት ነው። ይህን በዚህ መልኩ ማየት ትችላላችሁ። እዚህ ጋርም ስለተሰራ እያየን መሄድ እንችላለን። probability of event 1 is equal to 4 over 7 ነው። probability of event 2 4 over 7 ነው። ስለዚህ ይሄ ሲባዛ 16 49 ይመጣል ማለት ነው። ይሄኛው ሪፕሌስመንት ከሌለ ነው። ሪፕሌስመንት ቢኖርስ አሁን ይሄ ምንድነው ኤግዛምፕል 2 ሪፕሌስመንት ቢኖር ይሄኛው ራሱን ይሄኛውን ኤግዛምፕል ሪፕሌስመንት ብለን ብናስብ ማለት ነው። እዚህ ጋር ይሄ ቦርሳ ውስጥ 4 ጥቁር ኳስና በጥቁር ላድርግላችሁ ይሄኛው 4 ጥቁር ኳስና 3 ደግሞ ምን አለን ብለናል? ቀይ ዋይት ኳስ ነጭ ኳሶች አሉ። እዚህ ላይ ዲፔንድ ሆነን አሁን ደግሞ ዊዛውት ሪፕሌስመንት ነው። ሪፕሌስ አናደርግም። ያገኘነውን አውጥተን ነው የምናስቀምጠው ማለት ነው። ኢቨንት 1 ፕሮባቢሊቲ ኦፍ ኢቨንት 1 አሁን ምንም አይቀየርም። ሁሉም ኳሶች አሉ ማለት ነው የመጀመሪያው ላይ። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1 ምን ይሆናል ማለት ነው? ስንት ነው? ብላክ 2 ብላክ የማግኘት ፕሮባቢሊቲያችን የመጀመሪያውን ብላክ ሁለተኛውን ብላክ የሚሆንበት 4 over 7 ነው የመጀመሪያው ፕሮባቢሊቲ ኦፍ ኢቨንት 1 ማለት ነው። ፕሮባቢሊቲ ኦፍ ኢቨንት 2 ግን አሁን ሪፕሌስመንት የለም። አንድ ኳስ ለምሳሌ ከዚህ ውስጥ አወጣን ቀነሰ ማለት ነው። ኢቨንት 2 አሁን ለምሳሌ ኢቨንት እዚህ ጋር ኢቨንት 1 ላይ ለምሳሌ ጥቁር ኳስ አገኘን ብለን እናስብ። ጥቁር ኳስ ስናገኝ እዚህ ጋር አውጥተን ያገኘናትን ጥቁር ኳስ ቁጭ ነው የምናደርገው፣ ውጪ ነው የምናስቀምጠው፣ መልሰን አናስገባም ማለት ነው ቦርሳ ውስጥ። ስለዚህ አሁን ኢቨንት 1 ላይ አንድ ኳስ አውጥተናል ማለት ነው። ያወጣነው ኳስ ወይ ነጭ ነው ወይ ደግሞ ጥቁር ነው። ለምሳሌ ጥቁር ነው ብለን ያገኘነው ኳስ ጥቁር ከሆነ ምን ይሆናል ማለት ነው? አንድ ጥቁር ኳስ ቀነሰ ማለት ስንት ጥቁር ኳስ ቀረ ማለት ነው? 3። ስለዚህ 3 ኦቨር እዚህ ጋር 3 ነው የቀረው። 3 ሲደመር 3 6 ነው። 3 ኦቨር 6 which is ለ3 እናቃለው 1/2 ይሆናል ማለት ነው።
ቀይ ኳስ አግኝተን ከሆነስ ቀይ ኳስ ነጯን ኳስ አግኝተን ከሆነ ደግሞ ነጯንም ካገኘን አውጥተን ውጪ ነው ቁጭ የምናደርገው ኢቨንት ዋን ላይ ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት ቱ አሁን ምን ይሆናል ማለት ነው? እዚህ ጋር ጥቁሩ ምንም አልቀነሰም 4 እንደሆነ ነው። ስለዚህ 4 ኦቨር እዚህ ጋር ስንት ይቀረናል? አንዷ እቺ 2 ቀርታለች ማለት ነው ነጭ ኳሳችን። ስለዚህ ስንት ይቀረናል? 6 ነው የሚቀረን which is ይሄን ስናቃልለው 2/3 ይሆናል ማለት ነው። ይሄ ጥቁር ኳስ ካገኘን ይሄኛው ደግሞ ነጭ ኳስ ካገኘን። ስለዚህ አሁን ኢቨንት ቱ ማለት ዲፔንድ ሆነ ማለት ነው። ኢቨንት ዋን ላይ ዲፔንድ ሆነ ማለት ነው። አሁን እዚህ ጋር ስናበዛ ፕሮባቢሊቲ ኦፍ ኢቨንት ዋን ኤንድ ፕሮባቢሊቲ ኦፍ ኢቨንት ቱ ማለት ነው ምን ይሆናል ማለት ነው? ማባዛት ነው። ፕሮባቢሊቲ ኦፍ ኢቨንት ዋን ታይምስ ፕሮባቢሊቲ ኦፍ ኢቨንት ቱ ነው የምንለው ማለት ነው። ይሄ ማለት ፕሮባቢሊቲ ኦፍ ኢቨንት ዋን ስንት ነው ያገኘን? 4/7 4/7 ሲባዛ በስንት በ1/2 ይሄ ጥቁር ኳስ ካገኘን ማለት ነው። ስንት ሆነ? ይሄ ለ2 እዚህ ጋር እቺ 7 ነች። ለ2 ማቃለል ይችላል 2 ይሆናል 2/7 ይሆናል ማለት ነው። ነጭ ኢቨንት ዋን ላይ ነጭ ኳስ አግኝተን ከሆነስ ምን ይሆናል? 4/7 ሲባዛ 2/3 ነው የሚሆነው። ይሄ ስንት ይሆናል ማለት ነው? 4 ሲባዛ 2 8 21 ይሆናል ማለት ነው። ሶ ዲፔንድ ይሆናል ማለት ነው። ኢቨንት ዋን ላይ ዲፔንድ ሆነ ማለት ነው ሪፕሌስመንት ካለ ማለት ነው። ስለዚህ ይህንን በዚህ መልኩ ማየት ትችላላችሁ። ወደሚቀጥለው እናልፋለን። ኤግዛምፕል 3 a box contains 3 red ball 2 blue and 5 white ball። እዚህ ጋር አሁን የሆነ ባግ አለ። እዛ ባግ ውስጥ 3 ቀይ ኳሶች አሉ፣ 2 ደግሞ ብሉ ኳሶች አሉ፣ 5 ደግሞ አረንጓዴ እናድርገውና እዚህ ጋር 5ቱ ደግሞ ነጭ ኳሶች ናቸው ማለት ነው። 5ቱ ቶታሊ እዚህ ጋር አሁን የተጠየቅነው ምንድነው ማለት ነው? እዚህ ጋር ለማየት ያክል a ball is selected and its color is noted then replaced ይደረጋል። ያው ሪፕሌስመንት አለ። ሪፕሌስመንት ካለ ምንድነው ማለት ነው? ሪፕሌስ አደረግነው ማለት አንደኛው ኢቨንት ሌላኛውን ኢቨንት አፌክት ያደርገው which is ኢንዲፔንደንት ኢቨንት ይሆናል ማለት ነው ሪፕሌስመንት ካለ። ምክንያቱም መልሰን ስለምናስገባው እድላቸው የምናገኛቸው ከለሮች ፕሮባቢሊቲያቸው እኩል ነው ማለት ነው። ምንም ኳስ አንቀንስም ማለት ነው። እንይዝና እኛ አሁን ለምሳሌ 2 ሬድ ኳስ ሆነ የምንፈልገው ለምሳሌ መጀመሪያው ቻንሳችን ላይ ሬድ ባናገኝ እናይና ለምሳሌ ብሉ ቢሆን መልሰን እናስገባዋለን። ሁለተኛ ስንሞክር ሬድ ብናገኝ ቀይ ኳስ ብናገኝ እንመዘግብና መልሰን እናስገባለን። አሁንም እንሞክራለን። ሁለተኛ ቻንስ ስንሞክር አሁንም ቀዩን የምናገኝ ከሆነ ኖት እናደርግና እናስቀምጣለን። ስለዚህ 2 ቀይ ስናገኝ ከሆነ የምናቆመው ሁለቱንም አግኝተናል እናቆማለን ማለት ነው። ስለዚህ ፕሮባቢሊቲያቸውን ሁሉንም እናስቀምጣለን ማለት ነው። ኖት እያደረግን መልሰን እናስገባለን። ሪፕሌስመንት ካለ it is the independent probability ይሆናል ማለት ነው። እሺ ይሄ የምናደርጋለን ኖት እያደረግን ማስታወሻ እንይዝና መገኘቱ አለመገኘቱ እያየን መልሰን ሪፕሌስ እናደርጋለን ማለት ነው። ወደ ቦርሳው እንመልሳለን ማለት ነው። ኤ ላይ የተጠየቅነው ሰሌክቲንግ 2 ቦልስ ማለት ነው። 2 ብሉ የሆኑ ሰማያዊ የሆኑ ኳሶችን የመምረጥ ፕሮባቢሊቲያችን ምን ያህል ነው ብለን ነው የምንሄደው። እዚህ ጋር መጀመሪያ ነምበር ኦፍ ሳምፕል ስፔሳችን ስንት ነው? እዚህ ጋር 3 ሲደመር 2 ሲደመር 5 3 ሲደመር 2 5 ነው። 5 ሲደመር 5 10። ስለዚህ ነምበር ኦፍ ሳምፕል ስፔሳችን ስንት ሆነ ማለት ነው? 10 ነው ማለት ነው። አሁን እዚህ ጋር ሁለቴ ነው የምንመርጠው ማለት ነው። የምናወጣው ኳስ ሰሌክት የምናደርገው
ነምበር ኦፍ የመጀመሪያውን ኢቨንት 1 ብንለው ነምበር ኦፍ ኢቨንት 1 ስንት ነው? ነምበር ኦፍ ኢቨንት 1 2 ነው አይደለ? ነምበር ኦፍ ኢቨንት 2 2 ነው። ነምበር ኦፍ ኢቨንት 2 ምክንያቱም ከሪፕሌስመንት አለ ተብለናል። ሁለት ብሉ የምናገኝበትን ይጠቅም። ስለዚህ ሁለቱም ሁለት ፕሮባቢሊቲ ያላቸው ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 1 ኤንድ እዚህ ጋር እንደዚህ ሳይሆን የምንጽፈው ፕሮባቢሊቲ ኦፍ ኢቨንት 1 ኤንድ ፕሮባቢሊቲ ኦፍ ኢቨንት 1 ኤንድ ፕሮባቢሊቲ ኦፍ ኢቨንት 2 ነው የፈለግነው ማለት ነው። ስለዚህ ስንት ይሆናል? ከስንቱ ነው ሁለት ቻንስ ያለ ሁለት ብሎ የማግኘት ከአስሩ ማለት ነው። ስለዚህ ሁለተኛውም ኢቨንት ከሁለት ነው የምንመርጠው። አሁን ኢቨንት 1 ላይ ምንድነው ማለት ነው? ያገኘነውን ኳስ ሪፕሌስ እናደርጋለን። መልሰን ቦርሳ ውስጥ እናገኛለን። ግን ማስታወሻ እያያዝን ምን አይነት ከለር እንደያዝን እንዳገኘን ሙከራችን እንቀጥላለን ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት 2 ኦቨር 10 ያለው ስለዚህ 2 ሲባዛ 2 4 ነው። 4 ኦቨር 10 ሲባዛ 10 ደግሞ 100 ይሄ ማለት ስንት ይሆናል ማለት ለአራት ብናቃለው 1/25ኛ ይሆናል ማለት ነው። ይሄ ለኤ ነው። ቢ ላይ ደግሞ እየተጠየቅነው ደግሞ ምንድነው ሰሌክቲንግ ዋን ቦል ብሉ ቦል ይሄ ደግሞ የመጀመሪያው አንደኛው ኳስ ምን ብሉ የመሆን ፕሮባቢሊቲው እና ሁለተኛው ደግሞ ነጭ ነው። ይሄኛው እዚህ ጋር ነምበር ኦፍ ኢቨንታችን ያው 10 ነው። ነምበር ኦፍ ቶታል አውትካም ደግሞ ነምበር ኦፍ ሳምፕል ስፔስ ማለት ነው። ስንት ነው ብዛቱ? 10 ነው ማለት ነው። እዚህ ጋር የመጀመሪያው ኢቨንት ደግሞ ብሉ ነው ብንል ብሉ አንድ ብሉ እና አንድ ነጭ የማግኘት ፕሮባቢሊቲ ነው። ስለዚህ ፕሮባቢሊቲ ኦፍ ኢቨንት ሁለት ኢቨንት ነው ያለን ኢቨንት 1 ኤንድ እዚህ ጋር ኤንድ ወይ ደግሞ ኢንተርሴክሽን ነው የምናደርገው ኤንድ ኢቨንት 2 ማለት ነው። ይሄ ምንድነው ብለናል? ፕሮባቢሊቲ ኦፍ ኢቨንት 1 ታይምስ ፕሮባቢሊቲ ኦፍ ኢቨንት 2 ነው የምንለው ማለት ነው። ሶ ፕሮባቢሊቲ ኦፍ ኢቨንት 1 አሁን ብሉ ኳስ የማግኘት ፕሮባቢሊቲያችን ስንት ብሉ ነው ያለን? 2 ከስንቱ ከ10 ኳስ ማለት ነው 2 ያለ ስለዚህ 2 ኦቨር 10 ማለት ነው ታይምስ ፕሮባቢሊቲ ኦፍ ኢቨንት 2 ደግሞ አንድ ኳስ አንዷ ነጭ የምትሆንበት ስንት ነጭ ነው ያለን? 5 ከስንቱ ከ10 ማለት ነው። ስለዚህ ይሄኛው ፕሮባቢሊቲው ከፍ ያለ ነው ከ10 5 ማለት ነው። ስለዚህ 10 ከ10 5 ፕሮባቢሊቲ ያለ ይሄ ማለት ስናበዛው ምን ይሆናል? 2 ሲባዛ 5 10 ነው። 10 ስንተኛ? መቶኛ ማለት ነው። which is 0 በ0 ይጠፋል 1/10ኛ ይሆናል ማለት ነው። አሁን እዚህ ጋር ሪፕሌስመንት ስላለ ነው። ሪፕሌስመንት ቢኖር ኖሮ ዊዛውት ሪፕሌስመንት ባይኖር ማለት ነው ያገኘነውን ኳስ መልሰን ብናስገባ ኢቨንት 2 ኢቨንት 1 ላይ ዲፔንድ ይሆን ነበር ማለት ነው። ሁሉንም እንደዚህ እያየን መስራት ነው ማለት ነው። እዚህ ጋር ስለተሰራ እያያችሁ መሄድ ትችላላችሁ። ኢቨንት 1ን ሰሌክቲንግ ብሉ ብለን ብንወስድ ኢቨንት 2 ሰሌክቲንግ ብሉ ኢን ዘ ሰከንድ ድሮ ማለት ነው። ሲንስ a ball are replaced the draw event are independent ነው ማለት ነው ሪፕሌስመንት ስላለ። ስለዚህ ይሄ አሁን እንደሰራነው ተመሳሳይ ነው። ቢ ላይ እንደዛ ወስደን እዚህ ጋር እንደ ማባዛት ነው ማለት ነው። ይሄ ደግሞ አንድ ሬድ እና አንድ ደግሞ ብሉ የሚሆንበት ነው። ይሄንንም ሌት ኢቨንት 1 ሰሌክቲንግ ሬድ ኢን ዘ ፈርስት ድሮ ኢቨንት ደግሞ ሰሌክቲንግ ብሉ ኢን ዘ ሰከንድ ድሮ ማለት ነው። ይሄ ተመሳሳይ ነው ማለት ነው። በዚህ መልኩ ማየት ይችላል። ቀጥታ ወደ ኤክሰርሳይዝ 8.23 ስናልፍ አንደኛ ጥያቄ a jar contains 6 red balls 3 green 5 white and 7 yellow balls. 2 balls are chosen from the jar with replacement. What is the probability that the balls are chosen are green? ይሄ ደግሞ ምን አለ እዚህ ጋር
እዚህ ይሄን ቦርሳ ነው ብንለው 6 ምን አለ ቀይ ኳስ አለ እዚህ ጋር 6ቱ ቀይ ናቸው 3 ደግሞ ግሪን ኳስ 3 ግሪን አለ እንደገና 5 ደግሞ ነጭ ኳስ አለ ነጩን በዚህ አይነት ከለር እናድርገው ነጭ እዚህ ላይ መጻፍ ስለማይቻል ነው ስለዚህ 5ቱ ደግሞ ዋይት ናቸው ብንል 7ቱ ደግሞ የሎ ናቸው 7 የሎ አለ ስለዚህ አራት አይነት ከለር ነው ያለን ማለት ነው የተጠየቅነው ጥያቄ what is the probability both ball chosen are green እዚህ ጋር ሁለቱም ግሪን የሚሆኑበት ማለት ነው አሁን እዚህ ጋር ሁለት ቻንስ የመምረጥ ፕሮባቢሊቲ ቢኖረን ማለት ነው ሁለቱም ግሪን የሚሆኑበት ነው ስለዚህ የመጀመሪያዋ ግሪን የምትወጣበት ብለን እንወስደው ስለዚህ ስንት ግሪን ያለን 5 ግሪን ያለን ስለዚህ ነምበሩ ተመሳሳይ ነው ማለት ነው ኢቨንት 2 ላይ እንደዛው ነው ምክንያቱም ከአምስቱ ግሪን ነው 5 ግሪን 3 ስለዚህ ከሶስቱ ነው የምንመርጠው ማለት ነው ስለዚህ እሱ ስንት ነው ከ3 ነው ይሄም ከ3 ነው ለምን ሪፕሌስመንት አለ መልሰን ነው የምናስገባው ሪፕሌስመንት ባይኖር ነው ዊዛውት ሪፕሌስመንት ቢሆን ምን ይሆናል ማለት ነው አውጥተን ቁጭ ነው የምናደርገው ማለት ነው ስለዚህ አሁን ነምበር ኦፍ ቶታል ሳምፕል ስፔሳችን ነምበር ኦፍ ሳምፕል ስፔስ ወይም ደግሞ ነምበር ኦፍ ቶታል አውትካም ማለት ነው ስንት ነው እነዚህ መደመር 6 ሲደመር 5 11 11 ሲደመር 3 14 14 እና 7 21 ማለት ነው ቶታል ሳምፕል ስፔሱ 21 ነው ማለት ነው ስለዚህ probability of event 1 intersection ወይም ደግሞ and event 2 ምን ይሆናል ማለት ነው ፎርሙላችን ምንድነው ብለናል probability of event 1 times probability of event 2 ምን ከሆነ ነው ኢንዲፔንደንት ከሆነ ማለት ነው አሁን ሪፕሌስመንት ካለ አንደኛው ኢቨንት ሌላኛው ኢቨንት ላይ ዲፔንድ ያለው ማለት ነው ስለዚህ ኢቨንት 2 ማለት ነው አሁን እዚህ ጋር ምንድነው የመጀመሪያው ምርጫችን ላይ ብሉ ግሪን የምናገኝበት ሁለተኛው ላይ ግሪን የምናገኝበት ነው probability of event 1 ምንድነው ከስንት ከ21 ኳስ ውስጥ 3 ግሪን የምናገኝበት ከ21 ኳስ ውስጥ ግሪን የምናገኝበት probability ስንት ነው 3 ነው ከስንቱ ከ21 ሲባዛ probability of event 2 አሁን እዚህ ጋር ያገኘነው ኳስ መልሰን ሪፕሌስ እናደርጋለን ብለናል ስለዚህ ሁለተኛው probability ምንም ከኢቨንት 1 ጋር አይገናኝም ማለት ነው ዲፔንደንት አይደለም ስለዚህ አሁንም 3 አለን ማለት ነው ከስንቱ ከ21 ኳስ ስለዚህ ስናበዛው 9 21ን በ21 ማባዛት ነው እዚህ ጋር ስለሰራው እዚህ ጋር የሚሄድ እንችላለን ስለዚህ ይሄ probability of event 1 in the event 2 is equal to 3/21 times 3/21 ይሄ 9 441 ነው ይመጣል ሲምፕሊፋይ ለ9 ስናደርገው 149 ይሆናል ማለት ስለዚህ አንደኛን ጥያቄ በዚህ መልኩ መስራት ትችላላችሁ ማለት ነው ወደ ኤግዛምፕል 2 እንሄዳለን እዚህ ጋር ኤግዛምፕል 2 ላይ የተሰጠን a die is rolled and a coin is tossed እዚህ ጋር ደግሞ dice roll እናደርጋለን ሁለተኛው ላይ ደግሞ coin toss እናደርጋለን ማለት ነው end ነው ያለው ስለዚህ end ከሆነ ደግሞ intersection ነው dice roll ስናደርግ ስንት probability ነው ያለን 6 አለናል 6 ነው coin toss ስናደርግ ደግሞ ወይ ሄድ ነው ወይ ቴል ነው የምናገኘው ማለት ነው አንድ ብቻ ስለሆነ find the probability of getting a prime number on a dice and a head in a coin እዚህ ጋር ሁለት የተለያዩ ነገሮች ናቸው ዳይስን ሮው ስናደርግ 6 ቁጥሮች ናቸው ያሉት ከነዛ 6 ቁጥሮች ውስጥ ፕራይሞቹን የማግኘት ፕሮባቢሊቲ እና ኮይን ደግሞ ተወሰናረግ ሄድ የማግኘት ፕሮባቢሊቲያችን ምን ያህል ነው እዚህ ጋር ሌት ኢቨንት 1 ጌቲንግ ፕራይም ነምበር when a dice rolled ፕራይም ነምበር የማግኘት ፕሮባቢሊቲያችን ስንት ፕራይም አለ ከ1 እስከ 6 ውስጥ ማለት ነው
ለስሩ ስናደርገው ከአንድ እስከ 6 ስለምናገኝ ስንት ፕሮባቢሊቲ ነው ያለ ነምበር ኦፍ ሳምፕል ስፔሱ ያው 6 ነው አይደል? ነምበር ኦፍ ሳምፕል ስፔስ 6 ቁጥሮች ናቸው። ከዛ ውስጥ ኢቭኑ ፕራይሙ እዚህ ጋር እንዘርዝራቸው 1 2 3 4 5 6 እነዚህ ሳምፕል ስፔሱ ነው። ፕራይም ነምበሮቹ ከዚህ ውስጥ 2 3 እና 5 ናቸው። ስለዚህ 3 ነው ብዛቱ ማለት ነው። 3 ነው። ከስንት ነው 3 የምናገኘው? ከ6ቱ ማለት ነው። ስለዚህ ኢቨንት 1 ፕሮባቢሊቲ ኦፍ ኢቨንት 1 3/6 ነው ማለት ነው። እዚህ ጋር ደግሞ ኢቨንት 2 ደግሞ ጌቲንግ ሄድ ወይ ኮይን ሶስት ይሄ ደግሞ ኮይን ቶስ ስናደርግ ሄድ የማግኘት ፕሮባቢሊቲያችን ነምበር ኦፍ ሳምፕል ስፔሱ የዚህ የኮይን ቶስ ስናደርግ ስንት ነው? ነምበር ኦፍ ሳምፕል ስፔሱ ኮይን ቶስ ስናደርግ 2 ነው። እዚህ ጋር ከሁለቱ ሄድ የመሆን ቻንሱ ስንት ነው? 1 ነው። ስለዚህ ስንት ነው ማለት ነው? ብዛቱ 1 ነው ማለት ነው። ፕሮባቢሊቲ እዚህ ጋር ፕሮባቢሊቲ ኦፍ ኢቨንት 1 ኢንተርሴክሽን ኤንድ ማለት ነው። ኢቨንት 2 is equal to probability of a prime number when we toss a dice 3/6 ነው። ከስድስቱ 3 አለ ማለት ነው። እና ኮይን ደግሞ ቶስ ስናደርግ ይሄ ማግኘት ፕሮባቢሊቲያችን ከሁለቱ 1 ነው ያለን። ስለዚህ 3/6 ታይምስ 1/2 ይሆናል ማለት ነው። ይሄ 3/12 ይሆናል ስናበዛው ሲምፕሊፋይ ሲሆን 1/4 ይሆናል ማለት ነው። ስለዚህ ሁለተኛ ጥያቄንም በዚህ መልኩ መስራት ትችላላችሁ ማለት ነው። ኔክስት ታይም ኮንዲሽናል ፕሮባቢሊቲ የሚለው እናያለን። ቻናሉ ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም አስተያየት ካላችሁ ግን ኮሜንት ላይ ጻፉልኝ። መልካም ጊዜ